ወንጌል የጀመረው ጌታችን በሰርግ ቤት ነው። ወንጌልን የፈጸመው ጌታችን በሰርግ ቤት ነው። እውነት ክርስቶስ ሙሽራ ነው። መስቀል ላይ የተሞሸረ አዎ፣ መስቀል ላይ የተሞሸረ ሙሽራ ነው። መስቀል ይላል ቅዱስ ቄርሎስ በረከቱ ይደርብንና የክርስቶስ የሙሽርነቱ ዙፋን ነው ይላል። መስቀልያችንን ባየ ጊዜ የሚቆጣው ደግሞም የሚበሳጨው የተቀጣበትን ስፍራ እኮ እያየ ነው። ኃጢአት እንደ ደመና አድርጎ ጸሎታችንን ከለከለው እንጂ የሰማይ መንገዱማ ተከፍቶልን ነበር። የኦሪቱ አገልግሎት በክብር ከነበረ የአዲስ ኪዳኑ አገልግሎት እንደምን በክብር አይሆን ይላል። ለዚህ መስቀል እንሰግዳለን። ምክንያቱም እግሮቹ በቆሙበት ስፍራ እንንበረከካለን። መስቀል አጥልቃችሁ ቃል ኪዳን ገብታችሁ እጮኝነት ጀምራችሁ እንዴት እንደገና ጠንቋይና ሌላ ቦታ ትሄዳላችሁ? ከዓለም ርኩሰት ጋር አትተባበሩ። ንጹሐን ሁኑ። እልፍ እልፍ በሉ። ርኩስንም ነገር አትንኩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው የተሰቀለው። ቅዱስ ዮሐንስ አፈወርቅ ክርስቶስ በመስቀል ላይ ተሰቀለ፣ ዲያብሎስ ግን በመስቀል ላይ ተገደለ ይላል። ክርስቶስ በመስቀል ላይ እጆቹን ዘረጋ፣ እኔና እናንተ ድህነታችን ተፈጸመ። ክርስቶስ በመስቀል ላይ ተቸነከረ፣ እኔና እናንተ ከባርነት ነፃ ወጣን። ክርስቶስ በመስቀል ላይ የመጨረሻውን እስትንፋስ ሰጠ፣ እኔና እናንተ በዚህ ምክንያት ሕይወት ተሰጠን። ወገኖቼ በመስቀል ላይ የተገደለው ዲያብሎስ ነው። በመስቀል ላይ የተዋረደው ክርስቶስ አይደለም። ክርስቶስማ በመስቀል ላይ ነው የከበረው እና በመስቀል ላይ የተዋረደው ማን ነው ካላችሁኝ፣ በመስቀል ላይማ የተዋረደው ዲያብሎስ ነው። ወገኖቼ አይሁድም ሮማውያንም ጌታችንን በመስቀል ላይ የሰቀሉት ለማዋረድ፣ ለማሳፈር፣ ለማሸማቀቅ ነበር ያደረጉት። የተወደዳችሁ ክርስቲያኖች ይህ የመስቀል ሞት በጥንቱ ዘመን እጅግ አሳፋሪ ሞት ነበረ። እጅግ አዋራጅ አሟሟት ነበረ። ግን ሁላችሁ ታውቃላችሁ፣ ለማዋረድ ያሉትን ለክብር አደረገው፣ ለማሳፈር ያሉትን የምንመካበት አድርጎ ለወጠው። እዩ፣ ለዚህ ነው እኔና እናንተ በመስቀል የምንመካው። እንደ አይሁድና እንደ ሮማውያንማ በጣም የተጠላና የተዋረደ ለማድረግ ነበር ይህን ያሰቡት። ክብር ይግባውና መድኃኒታችን ግን ክብራችን አደረገው፣ ጌጣችን አደረገው፣ ሞገሳችን አደረገው፣ ትምክህታችን አደረገው። በመስቀሉ የማናፍር ሆንን፣ በመስቀሉ የምንከብር ሆንን። ይልቅ መስቀሉን በማየት ዝግንን የሚለው ይልቅ መስቀሉን በማየት የሚያፍረውማ ዲያብሎስ እኮ ነው። አንድ ሊቅ ምን ይላል? ወንጀለኞች የተሰቀሉበትን ቦታ፣ ወንጀለኞች ደማቸው የፈሰሰበትን ስፍራ ስናይ ስቅቅ እንደሚለን ደግሞም እንደምንደነግጥ ይላል። ዲያብሎስም ትጥቁን ሁሉ ያራገፈበትን፣ ኃይሉን ሁሉ ያንኮታኮተበትን፣ ጉልበቱን ሁሉ ያደከመበትን መስቀሉን ባየ ጊዜ ስቅቅ ይለዋል ይላል፣ ይሰቀዋል። ወገኖቼ ዓለም ዝም ብሎ እንዳይመስላችሁ መስቀሉን የሚጠላው፣ ዝም ብሎ እንዳይመስላችሁ በማይተባችን የሚቀየመው፣ ዝም ብሎ እንዳይመስላችሁ በጉልላታችን የሚቆጣው አንድ ጥልቅ ምስጢር አየ። ምን? መስቀሉን ነዋ። መስቀልያችንን ባየ ጊዜ የሚቆጣው ደግሞም የሚበሳጨው የተቀጣበትን ስፍራ እኮ እያየ ነው። እያናደዳችሁት እኮ ነው የሚናደድባችሁ። እያበሳጫችሁት እኮ ነው ጥርስ የሚነጭባችሁ። እያጎሳ ስታማትቡ ይመረዋል። አባ ጊዮርጊስ ዘጋስጫ እንዳለው የመስቀል ማማተብ ሰይጣንን ይመረዋል ይላል። ካስመረርከው ያስመርራል። ትግሉ እኮ አልገባን ብሎ እኮ ነው በመስቀል ስናስጨንቀው ለማስጨነቅ ጥረት ያደርጋል። ምክንያቱም ሲያየው ገና ይሰቀቃል፣ ይደነግጣል፣ ይረበሻል፣ ይታወካል፣ ይመረዋል እንዳለው ሊቁ። እዩ የተወደደ መድኃኒታችን እሱ ባወቀ ለምን በመስቀል ላይ እንደሞተ ልጠቁማችሁማ። በሞቴ ለምን መሰላችሁ እንደዚህ የሞተው? እዩ ምድሪቷን ብቻ አይደለም ሰይጣን
ያረከሰው። ይልቁንም ወደ ሰማይ የሚወስደው መንገዳችንን ወደ እግዚአብሔር የሚያደርሰን የሰማይ ጎዳናችንን ሁሉ አጥሮት ነበረ። ነፍሳችንን በሰማይ እየተቆራኘ ከማህፀን ጀምሮ እስከ አየር እየተቆጣጠረ የሰማዩን መንገዳችንን ዘግቶት ነበረ። እዩ በኪደተ በእግሩ በመመላለሱ በንዝህተ ደሙን ምድር ላይ በማፍሰሱ ምድርን ቀድሶ ሲያበቃ አሁን የሚቀረው ስፍራ አየሩ ነበር፣ የሰማዩ መንገድ ነበር። ስለዚህ የሰማዩ መንገድ ላይ መስቀል ላይ ገጠመዋ። ትጥቁን ሁሉ አራገፈበት፣ ያጠረውን መንገድ ሁሉ አንኮታኮተበት፣ ጥርሱንም አረገፈበት፣ ኃይሉን ሁሉ አሳጣው። የሰማዩን መንገዳችንን ከፈተልን። ወደ ሰማይ ብንሄድ እያነቀ እንዳይጥለን የሰማዩን ጎዳናችንን ጠረገልን። ትርኢት ለማሳየት አይደለም ወደ ሰማይ በመስቀል ላይ ከፍ ብሎ የተሰቀለው። ይልቅስ መጽሐፈ ኪዳናችን እንደሚለው በመስቀልህ ወደ ሰማይ ወደ አባትህ አቀረብከን የሚለው ይሄንን ነው። በመስቀሉ ቀረበና እኛን ወደ ሰማይ ወደ አባቱ አቀረበና። ወገኖቼ የእግዚአብሔር ቃል እንዲህ ይላል፣ ስለኛ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ዕብራውያን ምዕራፍ 9 ቁጥር 24 ሰማይ ያላት ምንድነው ካልከኝ ይላል ሊቁ ቅዱስ ዮሐንስ አፈወርቅ፣ መስቀል ናታ ይልልሃል። አንድ ጊዜ ብቻ የገባባት፣ ሁል ጊዜ የማይሰዋባት፣ የሰማዩን መንገድና ጎዳና የጠረገባት ይቺማ መስቀል ናት ይላል። ወደ ሰማይ ወጣ ብሎ ሰይጣንን ያዋረደባት። መጽሐፍ ቅዱስ እንዲህ ይላል ወገኖቼ፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ ይላል። መስቀል ላይ ሰማይ ላይ በገጠመው ጊዜ እንደ መብረቅ አንኮታክቶ ጣለው፣ ከሰማይ ሲወድቅ አየሁ አለ። አሁን የሰማይ መንገዳችን ተከፍቷል። አሁን የሰማይ ጎዳናችን ተጠርጓል። እኛም ቢብለን በምንበድለው በደል በምናምፀው አመፅ እንጂ የሰማይ መንገዳችንማ ተከፍቶ ነበር። ምን ያደርጋል? በርኩሰታችን እየዘጋ ነው። ጸሎትህ ከደመና በላይ እንዳርፍ ኃጢአት ከለከለው እንደሚል ኃጢአት እንደ ደመና አድርጎ ጸሎታችንን ከለከለው እንጂ የሰማይ መንገዱማ ተከፍቶልን ነበር። ወገኖቼ ይህን የመስቀል ዕለት ለምን ነው የምናስበው? ምን ያስፈልገዋል ይህን ማሰብ? አንዳንዶች እንደዚህ ተጨንቀው ይጠይቃሉ። የእግዚአብሔር ቃል እንዲህ ይላል ባጭሩ፣ ለተአምራቱ መታሰቢያ አደረገ ይላል መጽሐፍ ቅዱስ። እግዚአብሔር ታምራት ያደረገባቸው፣ ስራ የሰራባቸው፣ ብርቱ ማዳን ያደረገባቸውን መታሰቢያ ያደርጋል። ለዚህ እኮ ነው የምናስበው ለተአምራቱ የተወደዳችሁ ኦርቶዶክሳውያን እንኳን የክርስቶስ ደም የፈሰሰበት መስቀል ቀርቶ ጉበኑንና መቃኑን የቀቡት ያቺ የኦሪቷ ያቺ በጋ ፍስሑ ያቺ የእስራኤል ነፃ መውጣት እንኳን መታሰቢያ ይደረግላት እንደነበር ረሳችሁ? በኦሪት የነበረችው ትታሰብ ከነበረ ይልቁንም ደካማ የነበረችው መታሰቢያ ይደረግላት ከነበረች እንዲህ ያለችው የከበረች ጽኑ የእግዚአብሔር ማዳን ብርቱ የሆነ እርሱ ታላቅ ሥራ ያደረገባት መስቀል እንዴት አይታሰብም? ታምራት አደረገባት። በደካማው ብርቱን አዳነው። ምናምንቴ በተባለው መስቀል፣ ሞኝ በተባለው መስቀል፣ ሞኝነት ተብሎ በተጠራ አሟሟት አዳንበት። ይሄ አስደናቂ ታምራት እኮ ነው። ፀሐይ የጨለመበት፣ ከዋክብት የረገፉበት፣ ሙታን የተነሱበት፣ ዕውራን ዓይን ያገኙበት፣ ለምጻም የነጹበት፣ አንካሶች የዘለሉበት፣ ሙታን የተነሱበት ይህ መታሰቢያ እንዴት ችላ ይባላል? እውነተኛ ቤተክርስቲያን ላሳያችሁ። መስቀል ያለባት ቤተክርስቲያን ናት እውነተኛ ቤተክርስቲያን። ላስታውሳችሁ፣ እዩ በጣም የሚደንቅ ነገር ላስታውሳችሁ። እግዚአብሔር እስራኤልን በበረሃ ሲመራ ተአምራት ያደረገባትን ያቺ የአሮንን በትር ላስታውሳችሁ። ባህር የከፈለባት፣ ሙሴ በተራራ ቆሞ እጆቹን ሲዘረጋ በቀኝ እጁ የያዛት ያቺ የአሮን በትር ሳይተክሏት የለመለመች ውሃ ሳያጠጧት ፍሬ ያፈራች ያቺ የአሮን በትር ምን እንደተባለች ላስታውሳችሁ። ለሚያምፁብኝ ልጆች ምልክት ትሆን ዘንድ በቤተ መቅደስ ትቀመጥ ተብላ ነበረ። አንዳንዶች መስቀሉን ለምን ታስቀምጣላችሁ ብለው ሊያኮርፉ ይሞክራሉ። እንኳን አይደለም ክርስቶስ የሲኦልን ባህር የከፈለበት፣ እንኳን አይደለም ክርስቶስ ዓለምን ያዳነበት ያቺ የሙሴ በትር
ኤርትራን ባህር የከፈለባት እንኳን ለሚያምፁብኝ ልጆች ምልክት ትሁን ተብላ ተጠብቃ ነበር። ለዚህ እኮ ነው መቅደስ ውስጥ የምታዩት ጉልላታችን ላይ የሰቀልናት፣ በአንገታችን ያንጠለጠልናት፣ በክንዳችን የተነቀስናት፣ ቀሚሳችን ላይ የለጠፍናት። ለምን? እኔም እናንተ መቅደሶች ነንና መስቀል ይታሰባል። ወለተ መስቀል፣ ገብረ መስቀል፣ ስምህ እንኳን መስቀል ነው። አንተም መስቀል ነህ። መታሰቢያ ይሆናል። የአሮን በትር እንኳን ተመልከታት፣ ለሚያምፁብኝ ልጆች ምልክት ሆና ትቀመጥ ተብላለች። አዎ መስዋዕቱ ይባረክበታል፣ አክሊሉ ይባረክበታል፣ ማዕዱ ይባረክበታል። ያለ መስቀል ምን እንሰራለን? አያችሁ፣ ያቺኛዋ በክብር ያነሰችው ለመታሰቢያነት ከተቀመጠች ይህቺማ የከበረችው እንደምን ከፍ ትላለች? አውጧት፣ አርቋት ሊለን የሚችል ማን ነው? ወገኖቼ ሰማዕቱ ጁስቲን ወይም ዮስጢኖስ የተባለ ሰማዕት ምን እንዳለ ታውቃላችሁ? ኢየሱስ ክርስቶስ ገና በመስቀል ላይ ደሙን እንደሚያፈስ የሚያመለክተው ምን ይመስልሃል ይልና ምን ይላል መሰላችሁ? የኦሪት መስዋዕት የሚሰዋበትን ያንን መሰዊያ የእንጨት እኮ ነው ያረገው ይላል። ለምን የእንጨት ያረገው ይመስልሃል? ለምን የከበረ ማዕድን እንዳላደረገው? ለምን ይልና በእንጨት ያደረገው እውነተኛው ደም የሚፈሰው በእንጨት ስለሆነ ነው ይላል። ገና ድሮ እስራኤልን እያለማመደ እኮ ነው የመጣው። እንደ እንግዳ ደራሽ፣ እንደ ወንዝ ፈሳሽ እንዲሁ አይደለም የመጣው። አያችሁ፣ ያኛው የኦሪት በጎችና ፍየሎች ይሰውበት የነበረው ያ የእንጨት መሰዊያ በክብር ከነበረ አጅበውት ተሸክመውት ከሄዱ፣ ይህንንማ እውነተኛ በግ የክርስቶስ ደም የፈሰሰበት ይሄ መስቀልማ እንደምን በክብር አይሆን? ቅዱስ ጳውሎስ እኮ ነው የሚለው ነው አይደለው? ያ የኦሪቱ አገልግሎት በክብር ከነበረ የአዲስ ኪዳኑ አገልግሎት እንደምን በክብር አይሆን ይላል። ያኛውን ተሸክመው ከተሻገሩ እኛ ይሄንንማ እንሸከመው እንዴት ነው ይላል። የዮስጢኖስ ሰማዕት በረከቱ ይደርብንና ወገኖቼ የእግዚአብሔር ቃል አንዳንዶች ለምንድን ነው የምታከብሩት? ማክበራችሁ እስከምን የመነጨ ነው ይላሉ። እዩ እግዚአብሔር ስራ የሰራባቸው ሳይከበሩ ቀርተው ይሆን በመጽሐፍ ቅዱስ? ቅዱስስ ለምን ትላላችሁ? ወገኖቼ እግዚአብሔር ግርማ መለኮቱን የገለጠበት ያ ተራራ እንኳን ቅዱሱ ተራራ እንደተባለ በመጽሐፍ ቅዱስ አላያችሁት? ደሙን ያፈሰሰበት፣ ያንጠበጠበበት፣ ዓለምን ያዳነበት ይህማ ቅዱስ በምን ቃላት ይገለጻል እንዴ? ያዕቆብን ስላሳያቸው በመጨረሻው የዓረፍተ ዘመን ሊገታው ሲል እስራኤል የተባለው ያዕቆብ የዮሴፍን ልጆች ሲባርክ ምን አደረገ ነው የሚለው? በእንጨቱ ስር በዘንጉ ስር ሰገደ ይላል። ዕብራውያን ምዕራፍ 11 ማንበብ ትችላላችሁ። በዘንጉ ስር የሰገደው ባዕድ አምልኮ አምጥቶ ነው አይደለም። ቅዱስ ጳውሎስ ይሄን በማድረጉ አመሰገነው እንጂ አልነቀፈው። እግዚአብሔር ያሳያችሁ ምሳሌ ለሆነችው ለዚያች ለክርስቶስ መስቀል አሻግሮ በሩቁ አዩዋት ተሳለሟት የሚል ቃል እኮ የሚመጣው እዚህ ነው። አይቷት ከተሳለማት እኛ በእጃችን ያለውን ሁሉ ጊዜ ትኩስ የሆነውን ሁሉ ጊዜ ስራ የሚሰራበትን ይሄን መስቀልማ ምንኛ እንሰግድለት? አከበረው እኮ ነው የሚለው። በዚህ ተመሰገነበት እንጂ አትወቀሰበትም። እንግዲያውማ የክርስቶስ መስቀልማ እንዴት ያለ ስግደት እንዴት ያለ ክብር ይገባው ይሆን? እግሮቹ በሚቆሙበት ስፍራ ሁሉ እንሰግዳለን አይልም መጽሐፍ ቅዱስ? እግሮቹ በሚቆሙበት ስፍራ ሁሉ እንሰግዳለን። ከ6 ሰዓት እስከ 9 ሰዓት በእነዚያ ችንካሮች ላይ ለቆሙ ለዚህ መስቀል እንሰግዳለን። ምክንያቱም እግሮቹ በቆሙበት ስፍራ እንንበረከካለን፣ እንገዛለታለን፣ እንመካበታለን። ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ምን መመኪያ አለን ከዚህ መስቀል በቀር? ቅዱስ ጳውሎስ ነው ይሄን የሚለው። ይሄን እንደ መግቢያ ካልኩ በዋናነት ከዚህ መስቀል ጥቂት ነጥቦችን ላንሳና እንደ 12 ደቂቃ ተጠቅሜ ያበቃለሁ። እግዚአብሔር ከሁላችንም ጋር ይሁን። እየሰማችሁ ነው? እንዳልጮኩባችሁ ተስፋ አደርጋለሁ። መስቀል ምንድን ነው? እዩ መስቀል ይላል ቅዱስ ቄርሎስ በረከቱ ይደርብንና የክርስቶስ የሙሽርነቱ ዙፋን ነው ይላል። አዎ መስቀል አንዱ አስደናቂ ስራ የተሰራበት የኔና የእናንተ መድኃኒት ኢየሱስ ክርስቶስ የተሞሸረበት የሙሽርነት ዙፋኑ ነው ይላል። ወገኖቼ እንዴት ይደንቃል! እኛ የታጨንበት የት እንደሆነ ታውቃላችሁ? መስቀል ላይ እኮ ነው የታጨነው። እንዴ ታጭተናል እንዴ? አዎ የእግዚአብሔር ቃል ይሄን ይላል። አዎ እናንተን
እንዳንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ኦርቶዶክሳውያን ሰርግ አለብን ታጭተናል፣ ድግስ አለብን ታጭተናል፣ ሌላ ዓለም አለን ታጭተናል ስላችሁ የበጉ ሰርግ ራት የሚል በሰማይ ተዘጋጅቶልናል። ይሄ ጮኝነት ይሄ ሙሽርነት የተፈጸመው ግን መስቀል ላይ ነው ይላል። በረከቱ ይደርብንና ቅዱስ ቄርሎስ መስቀል ላይ ክርስቶስ ተሞሸረ። ለኛስ ቃል ኪዳን አጠለቀልን። ምን የሚባል መስቀል የሚባል ቃል ኪዳን አጠለቀልን። እዩ አንገታችሁ ላይ ያለው የክርስቶስ ቃል ኪዳን ነው። ለምን ቃል ኪዳናችሁን ታፈርሳላችሁ? መስቀል አጥልቃችሁ ቃል ኪዳን ገብታችሁ እጮኝነት ጀምራችሁ እንዴት እንደገና ጠንቋይና ሌላ ቦታ ትሄዳላችሁ? እንዴት እንደገና ሞራ ትገልጣላችሁ? እንዴት እንደገና ውቃቢ እያላችሁ ትደክማላችሁ? እንዴት እንደገና መተተኛና ደጋሚ ጋር ትሄዳላችሁ? እንዴት እንደገና ሞራ ገላጭ ጋር ቃል ኪዳን ገብታችሁ ቃል ኪዳናችሁን ታፈርሳላችሁ? ታጭታችሁ ንጽህናችሁንና ድንግልናችሁን ይሁላችሁ እንዳንዲት ንጽሕት ድንግል እናንተ ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ እኮ ነው የሚለው። እንደገና ታጭታችሁ ንጽህናችሁንና ድንግልናችሁን ትጥላላችሁ፣ ከዓለም ርኩሰት ትተባበራላችሁ። ሙሽራችሁ እኮ አለ። አንዲት የጣጨች ሴት ንጽሕት ድንግል ሆና ሙሽራዋን እንደምትጠብቅ የክርስቲያኖች ሆይ ሙሽራችንን በንጽህናና በቅድስና እንድንጠብቀው የታዘዝነው። ከዓለም ርኩሰት ጋር አትተባበሩ፣ ንጹሐን ሁኑ፣ እልፍ እልፍ በሉ፣ ርኩስንም ነገር አትንኩ። እናንተ እጮኞችን ሙሽራ ናችሁ፣ ሰርግ አለባችሁ። እኔ ክርስቶስ ሙሽራ ነኝ በሉ። ከዓለም ጋር አትርከሱ፣ በዝሙቷ አትወጉ። ወግታ የጣለቻቸው ብዙዎች ናቸው ስለሚል በዝሙት አትወጉ። ምክንያቱም ሙሽራችን አላ ቀለበት ያጠለቀችን ሴት እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ቀለበት ያጠለቀችን ሴት ይኸው አንድ ሌላ ሰው ቀለበት ያጠለቀችን አንዲት ሴት ማንም ወንድ ቀና ብሎ እንደማያያት እውነት ጽኑ የሆነ ይሄን ቃል ኪዳናችሁን ከጠበቃችሁ ሴጣን ቀና ብሎ እንደማያያችሁ አታውቅም፣ ያፍራችኋል። ቀለበት ያጠለቀችን ሴት ማን ይደፍራል? የዚህ ዘመን ነውረኛ ሰው ቀለበት አጠለቀች አላጠለቀች እምቢ ብሎ ይተናኮላል እንጂ ሴጣን እውነተኛ ቀለበት ቃል ኪዳን መስቀል ያጠለቀችን ነፍስ ከቶም ቢሆን አይተናኮላትም፣ አያሸንፋትም። መስቀላችሁን አጥልቁ፣ ቃል ኪዳናችሁን ያዙ። ሰርግ አለና ወገኖቼ። አባፋም ስለሚባል አባት ልንገራችሁ በሞቴ። አባፋም የሰማዕትነቱ ቀን በደረሰ ጊዜ ምን እንዳለ ታውቃላችሁ? ነጭ ልብሱን ለበሰላችሁና ከቤቱ ወጣ። ወንድሞቹ ዛሬ ደግሞ ምን ነው ይሄንን ልብስ ለበስክ? እንደዚህ አማረብህ፣ እንደዚህ ጻዳ ተጎናጸፍክ አሉት። የተወደዳችሁ ኦርቶዶክሳውያን አባፋም ምን ብሎ እንደመለሰ ታውቃላችሁ? ዛሬማ የሰርጌ ቀን ነው አላቸው። ምክንያቱም ሰማዕትነት ተቀብሎ ከአምላኩ ከሙሽራው ጋር የሚገናኝበት ቀን ነው። እናስ ነጭ ልብስ ለብሶ ወጣላችሁ። ለዚህ ነው እነዚህ ነጭ ልብስ የለበሱት ከየት የመጡ ናቸው ብሎ ጠየቀ ይላል። ልብሳቸውን በበጉ ደም አንጽተው ከምድር የመጡ ከመከራ የወጡ ናቸው። ልብሳችሁን አንጹ፣ ሕይወታችሁን አንጹ፣ አትርከሱ፣ አትተዳደፉ። ሰርግ አለባችሁ ወገኖቼ። ይሄንን ሙሽራ ጥቂት አድርጌ ላስጎብኛችሁ ይሆን ላልፈው ነበር፣ ግን ባስጎበኛችሁ ምን አለበት? እውነት ክርስቶስ ሙሽራ ነው፣ መስቀል ላይ የተሞሸረ። አዎ መስቀል ላይ የተሞሸረ ሙሽራ ነው። መጽሐፈ ቅዳሴያችን እንዲህ ይላል፣ መኑ ዘርእ መራዊ ዘይጠብ ስጋው በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያጠጣ እንዲህ ያለ ሙሽራ ያየ ማን ነው ይላል። እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? በስጋው የደገሰ ሙሽራ ከእናንተ መካከል ማን አለ? በደሙ መፍሰስ ዓለምን ያረካ ሙሽራ እንደ ጌታችን ያለ አይታችሁ ታውቃላችሁ? ለዚህ ነው መጽሐፈ ቅዳሴያችን እንዲህ አይነት ሙሽራ አይታችኋል ወይ የምትለው። ማን አየ? እንጀራ ቆርሳችሁ ድራችኋል፣ እጅ ጥላችሁ ደግሳችኋል። አዎ ይህ ሙሽራ ግን እንዲህ ያለ ሙሽራ ማን አየ? እውነት ነው። በቀይ ምንጣፍ ላይ የተረማመዱ ሙሽሮች እኛ አይተናል። በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ ግን ከጌታችን በቀር ማን አለ? እውነት ነው። እንዴት ያማረ ልብስ የለበሱ ሙሽሮች እዚህ ተደርድረዋል። እንዲህ ያለ እንዴት እጹብ ነው። ይሄ ሙሽራ ግን እንዲህ ያማረ ልብስና ካባ የለበሰ ሙሽራ እንዳይመስላችሁ የሚጠብቃችሁ።
እና ምን አይነት ሙሽራ ነው ካላችሁኝ ትንቢተ ኢሳይያስ ምዕራፍ 63ን አንብቡት። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል። እሱም መለሰልኝ ከበላሶን የመጣው ሰው እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጫለሁ ይላል። ደም የተረጨ ልብስ ያለው ደግሞም ካባ የደረበ አይደለም። የተራቆተ ሙሽራ ይጠብቃችኋል። ተረት አይደለም የማወራው፣ እውነት ነው። ዓለም ተዘናግቷል። እውነተኛ ሙሽራውንም ትቷል። በመንገድ ላይ ካገኙት ጉልምትና ከሚያስተምሩት ነገሮች ጋር በዝሙት ወድቋል፣ በጣዖታት ተይዟል። እንዲህ ያለ ሙሽራ ግን ማን አይቷል? ወገኖቼ እነዚህ ሙሽሮች ከጥቂት ጊዜ በኋላ አበባ እየተነሰነሰናቸው አይደለም የሚሄዱት። ይሄ ሙሽራ ግን አበባ አይደለም የተነሰነሰለት፣ ጽጌረዳ አይደለም የተበተነለት። እና ምንድነው ካላችሁ ወይ ጽጌረዳው ተራገፈና እሾሁ ነው የተተከለለት። እሱ የእሾህ አክሊል ደፋና የክብር አክሊል አጎናጸፈና። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ እናንተ ትሉ የለ ኧረ ሚዜው ደሃ ነው ሽቶ ውሃ ነው ብላችሁ ታሟቸው የለ። ውሃ ቢያገኝ በስንት ጣዕሙ ወገኖቼ። ይሄ ሙሽራ ሽቶም ውሃም አይደለም የተረጨበት። እና ምንድነው የተረጨበት? ምራቅ። እና ምንድነው የተተፋበት? የአይሁድ ዋልጌ ቃላት። እንዲህ አይነት ሙሽራ ወዷችሁ ጀርባችሁን ትሰጡታላችሁ ወገኖቼ። እንዲህ አይነት ሙሽራ በነፃ አፍቅራችሁ እንደገና ሌላ ታፈቅራላችሁ። ማን ነው ፍቅረኛችሁ? ማን ነው ወዳጃችሁ? ማን አታለላችሁ? የማን ፍቅር ያዛችሁ ወገኖቼ? እንዲህ አይነት ሙሽራ ያየ ማን ነው? ምን ያረገ? መኑ ዘሬ መራዊ ዘይጠብ ስጋው በጊዜ ከብካቡ። በሰርጉ ጊዜ እንዲህ ያደረገ ሙሽራ ያየ ማን ነው ወገኖቼ? ቀራንዮ ሰርግ ቤት ናት ይላሉ ሊቃውንት። ይኸው ወንጌል የጀመረው ጌታችን በሰርግ ቤት ነው። ወንጌልን የፈጸመው ጌታችን በሰርግ ቤት ነው። በመጀመሪያው ሰርግ ቤት ውሃውን ወይን አደረገበት። በቀራንዮ ሰርግ ቤት ግን ወይኑን ደም አደረገበት። ሰርግ ቤት ነው። በመጀመሪያው ሰርግ ቤት ወገኖቼ የዓለማችንን ሰርግ ስታዩት መጀመሪያ ደስ የሚያሰኘውን ያቀርባል፣ ከዛስ መናኛውን ያመጣል ነው አይደል? አዎ። በቃና ዘገሊላ ሰርግ ቤት መጀመሪያ ደስ የማያሰኘው ወይን ቀረበ፣ ከዚያስ እጅግ ጣፋጭ ያማረ ወይ በጌታችን ተአምራት ጣፋጭና አስደሳች ወይን ተደረገ። ይሄ በቃና ዘገሊላ ነው በመጀመሪያው። በሁለተኛው ሰርግ ቤት በቀራንዮስ ምን ሆነ ወገኖቼ? መጀመሪያ ደስ የማያሰኘውን ሕማሙን፣ ከዚያስ እጅግ የሚያስደንቀውን ትንሣኤውን ሰጠና። ለምን? ሰርግ ቤት ነዋ። በመጀመሪያው ሰርግ ቤት በቃና ዘገሊላ የእናቱ የእመቤታችን የቅድስት ድንግል ማርያም ጸሎት፣ ልመና፣ ምልጃ፣ ጥያቄ ወደ ማስተማር ታምራት ወደ ማድረግ ደግሞ ወደ አደባባይ ተልእኮ አውጥቶታል። በቀራንዮ አደባባይ ደግሞ ዓለምን ለማዳን የአባቱ ፈቃድ ሆኖ ምን ማለት ነው? ቀራንዮ ራሱ ሰርግ ቤት ነው ወገኖቼ። ለዚህ ነው መስቀል ላይ የተደረገው አስደናቂ ቃል ኪዳንና ሙሽርነት ነው። አያችሁ፣ እኛ ሙሽራ አለን። እኛ የሚጠብቀን አምላክ አለን። ይልቅ ለዚህ ተዘጋጁ። መስቀሉን ቃል ኪዳን አጥልቃችሁ በጽናት ታግሳችሁ ኑሩ። ወደ ግራም ወደ ቀኝም አትበሩ። ዘመን ማብቃቱ አይቀርም። ዘመኑ አጭር ነው። ጻድቁ ወደፊት ይጽደቅ፣ ርኩሱ ወደፊት ይርከስ። ዘመኑ አጭር ነው ይላል እግዚአብሔር ቃል። አጭር እንደሆነም የዘመኑ ጣር የምጣር መጀመሪያ ሊመጣ እንዳለም እያጣጣማችሁት እንዳለ አውቃለሁ። ስለዚህ እንጠብቀው።